እናንተ የተረገማችሁ ልጆች ማለት ነው። ምንድነው አንድ ልጅ እኔ ባሌ ነው ባል ምንድነው ሰው ከሰው ጋር ፎቶ መነሳት የለም ማለት ነው። ምን ሆናችሁ ነው? ምንድነው የምታሽቃብጡ እዚህ ጋር ማታችሁ ማለት ነው? እያንዳንድሽ ማለት ነው ባሌ ነው ባሌ ነው። አረ ገደል ግቡ፣ ፓኪስታንና ኡጋንዳ ግቡ እናንተ። አረ እግዙ ቢለ ቆንጆ ወንድ ማመጣት ሚዲያ ላይ በቃ የለም ማለት ስቃይ ነው ማለት ነው። አረ ይኸው አንድ አለች የራሷ ምትሆን አንድ አለች ጭንቅላታቸውን ይዛ ማለት ነው ገደል እንዳታስገባ። እነዚህ ልጆች ዘንድሮ የምናክተው ነው። ልጅን እኮ ዛሬ ብቻ መሰቃዩ በማርያም እንዴ! ትንሽ አታፍሩም እንዴ? እኔ እመቤቴን ዝም ብዬ እናንተ ያንሳት ብሩኬ እንደተቦሰታ ነው። እኔ አምጥቼ እዚህ ከብሩኬ ጋር ስላለ ነው ቦሰትኩ። እናንተ ደግሞ ባሌ ነው ትላል። የት ታውቃላችሁ እንዴ? ወይኔ ጉዴ ፈላ። አረ ይረፉ ይስጥ ይረፉ እናንተ ሴቶች ነው። ሰው ምን ይላል ብላችሁ አስቡብን በማርያም። አረ ወይኔ እንደው ይቺ ልጅ በሳቅ ነው የምታደክመኝ ሁል ጊዜ። ደግሞ የምትናገረው ቁም ነገር ነው የምትናገረው፣ እውነት ነገር ነው። እውነት ለመናገር ማለት ነው በጣም ብዙ ጊዜ ስታወራ በጣም ታስቀኛለች። እንደውም አንድ ሰሞን በኤፋና በቤኪ የተናደድን ጊዜ በጣም ብዙ ሰዎች እየተቀባበሏት ነበር እና የምትነጋገረው ንግግር በስማ በጣም በቃ የሆነ ንግግሯ በጣም ያስቃል። እና በነገራችን ላይ በጣም ትመቸኛለች፣ ግን አንዳንዴ ተሳዳቢ ናት። አትሳደቢ የኔ ቆንጆ እህቴ። ቲክታክ ላይ በጣም ብዙ ጊዜ እከታተላቸዋለሁ። እኔ ቲክታክ ላይ ገስት ተሰቀየ አላውቅም፣ አልሰቀልም። ሲጀምር ቲክታክ ላይ መሰቀልም አልወድም፣ አልሰቀልም። እና ግን ከስር ሆኜ ብዙ ጊዜ አዳምጣታለሁ እና የምትነጋገረው ንግግር አንዳንድ ጊዜ እውነት አለው። ግን አትሳደቢ የኔ ቆንጆ። ሌላ ባለፈ ደግሞ ይሄ ልጅ ትናንትና ቡራ ፖስት አድርጎት ነበረ ቲክታክ ስቶሪ ላይም ኢንስታግራም ላይም ብቻ ግን ስቶሪ አድርጎታል እና በጣም ብዙ ቲክታከሮች ይቀባበሉታል። በቃ ሚዲያው ላይ እንዳለ ያለው እሱ ነው። ቲክቶክ ላይ ምናምን ነገር ያለው እንዳለ እሱ ነው እና ያችን ባሌ ትላለች፣ ያችን ባሌ ትላለች፣ ይችን ባሌ። ይህ ልጅ ማን ነው ብዬ ቀጥታ ወደ ብሩኬ ስቶሪ ሲሄድ እሱ ስቶሪ አድርጎታል እና ኧረ ሴቶች ግን ምን ነካችሁ? ምን ሆናችሁ ነው? በእርግጥ ልጁ ቆንጅዬ ነገር ነው፣ ግን ደግሞ ቢሆንም በጣም ይደብራል። እንዴ ተሻማችሁበት፣ በጣም ተሻማችሁበት። የእውነት ደስ አይልም። በጣም ነው የሚደብረው፣ ያስጠላል። ለምን የሆነ ሰው እነሱ ፖስት ሲያደርጉ ተሽቀዳድማችሁ የሆነ ጊዜ ላይ ሃይሜን ፕራንክ ያደረገውን ልጅ ባሌ ባሌ እያላችሁ ጭራሽ በቲክቶክ በዩቲዩብም ስትደባደቡበት ነበረ እንዴ። አሁን ደግሞ በቲክታክ ላይ እንዳለ በቃ እሱን ነው የሚፖስቱት። ግን ያችን ባሌ ነው የምትለው፣ ይችን ባሌ ነው የምትለው። ኧረ ተዉ ሴት ልጅ ግን ተዉ፣ በዚህ ልክ ራሳችሁን አታውርዱ። ተዉ ተዉ፣ አትዝቀጡ እህቶቼ ተዉ። እውነት በጣም ነው የሚደብረው። ሴቱ ምንድን ነው ይህን በዚህ ልክ ወርደናል እንዴ? እንዲ ያችን ባሌ ያችን ባሌ ያችን ባሌ። ይች ልጅ እውነቷን ነው። በእርግጥ ልጁ ቆንጆ ነው፣ ግን ደግሞ ያያችሁንም ሁሉ መመኘት ምንድን ነው? ቀልድም ይሁን በቃ ተዉ፣ ደስ አይልም። ይሄ ልጅ ህይወት ቢኖረውስ ፍቅረኛ ብትኖረውስ ደስ ይለዋል እንዴ? እንዴ በዛ ላይ ደግሞ እነ ብሩኬም እኮ ይታዘባሉ እንደዚህ አይነት ነገር። በጣም ነው የሚያስጠላው። ለምንድን ነው እንደዚህ የምታደርጉት? ደስ አይልም። የእውነት እንደዚህ አታደርጉ። ልጁን በጣም ብዙ ሴቶች እየተቀባበሉት ነው። በጣም ብዙ ያችን ባሌ ትለዋለች፣ ይችን ባሌ። ልትቃረጡት ነው እንዴ? ቅርጫ ነው እንዴ? አንዳንዴ እኮ ከባድ ነው እውነት። ወይኔ ግን ወይ ኧረ ተውኝ 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 ተውኝ። እንደው ሀይሚና ብሩኬ ራሱ እኮ በቃ ታዘቡን። ብሩኬ ራሱ ይታዘባል ይታዘባቸዋል። እንደዚህ አይደረግም፣ ነውር ነው እውነት። እንዴ ባሌ ባሌ አንድ ፎቶ ፖስት አድርጉ እናንተ እየቆራረጣችሁ ባሌ 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 ባሌ። ይህን ያክል ባል ትወዷል እንዴ? ይህን ያክል ባል ብርቅ ሆነ ማለት ነው። በቃ ካልሆነ እኔ ባሌ ልጄ ልውጣ ወይስ ምን ትሉኛላችሁ? እስኪ ቤተሰቦች፣ እስኪ ከባልሽ ጋር ስሪ ቪዲዮ ፕራንክ ምናምን አድርጊ እስኪ እንደ ሌሎቹ ከባልሽ ጋር ስሪ በሉኝ እስኪ ውዶች። እናንተ ከፈቀዳችሁልኝ እናንተ የራስሽን ስራ ይዘሽ ነይ ከባልሽ ጋር ነይ ካላችሁኝ እመጣለሁ። እስኪ ከእናንተ ከቤተሰቦች ልስማው። እስኪ ይዘሽ ነይ በሉኝ ውዶቼ።
ቻናሌ ደግሞ በጣም ቀዝቅዟል። ተው ግን ሼር አድርጉልኝ፣ ተው ላይክ አድርጉልኝ፣ ተው ስወዳችሁ የጨረቃ ፋሚሊዎች። አሁን እኔ ከዩቲዩብ ብጠፋ ትጠቀማላችሁ? ሪፖርት እያደረጉብኝ በጣም ቻናሌ ወደኋላ ተጎትቷል። እና ሌላ ደግሞ በጣም ያናደደኝ ነገር አለ። ጠዋት ነው የሰማኋት የሆነች ልጅ አንድ ኩሩ ሀበሻ ትባላለች እና ስለ ፍቅርና ስለ አብርሽ ስለ ነሩታ እያወራች ነበረ። ግን በሀይሚና በብሩኬ ግን ስትቀደጂ ሰምቼሻለሁ። በጣም ብዙ ቦታ በነገራችን ላይ እሷ ብቻ ሳትሆን በጣም ብዙ ቦታ ሲያወሩ ሰምቻለሁ። እነ ብሩኬ ዱባይ የመጡት በማዳም ቅመሞች ስፖንሰር ነው። ምን አገባችሁ? በማዳም ቅመሞች አይደለም እንጂ ማለት ነው። በማዳም ቅመሞች አይደለም እንጂ ሄዱት። በማዳም ቅመሞች ቢሄዱም እንኳን እናንተ ምን አገባችሁ? ማን ቤት ናቸው? ምን ቤት ናቸው? ምን ቅብጥ ያደረጋችሁ? እነሱ ወደውና ፈቅደው ላደረጉት ነገር። እሺ አሁን የማዳም ቅመምን ልበል ያለኝ ብር ሙጥጥ አድርጌ ለሃይሚና ለብሩክ ከላኩኝ እኔ ከላኩላቸው ወድጄና ፈቅጄ ካደረግኩት ሌላ ሰው ምን አገባው? ምን ብሎ ሊናገር ይችላል? ወድጄ ፈቅጄ ካደረግኩት ምን አገባችሁ? ማን ምንስ ያገባዋል? አሁንም ደግሞ የምትናገሩ ሰሞኑን ፍቅር ሆኖባችሁ አይደለ? ተናደዳችሁ አይደል? ተበሳጫችሁ። ፍቅራቸው ሰሞኑን ሊያሳብዳችሁ ነው። ጠላቶች ማለት ነው፣ ምቀኞች። በምን እናጣላቸው፣ በምን ስማቸውን እናጥፋ፣ በምን ስማቸውን እናጠልሽ ብላችሁ የምታወሩት ቢጠፋ ደግሞ በዚህ መጣችሁ። ማንም ይውሰዳቸው። ሲጀመር እነሱ ከማዳም ቅመምም አይፈልጉም፣ ከማዳም ቅመምም አይጠብቁም። እነሱ ብዙ ስፖንሰሮች አሏቸው። የሚገራርሙ ሰዎች፣ ደና ሰዎች፣ አቅም ያላቸው ሰዎች አሏቸው ስፖንሰር የሚሆኗቸው። አሜሪካም ሳይቀር እንወስዳችኋለን ብለው ቃል ይገባሉ። ሌላው ማንም ምንም አይመለከተውም። በቃ እነሱ ከተስማማቸው ምን አገባችሁ? ይሄዱ፣ ይዝናኑ፣ ፈታ ይበሉ። የማዳም ቅመም እሷ ፈቅዳ ካደረገች ምን አገባሽ አንቺ? ማን ሆነሽ ነው ስለነሱ እንደዚህ ስም የምታጠፊው? በጣም ነው የሚደብረው። አንዳንድ ልጆች ግን የምታወሩትን እስኪ ወቁ። በጣም ያስጠላል አንዳንዴ። በሀይሚና በብሩክ አትምጡ። ማንም እኔ ብቻ አይደለሁም። እኔን ተውኝና ሌላ ሰው የሀይሚ ቤተሰቦች አልሰሙሽም ማለት ነው። ስትቀደጂ ማለት ነው። በእነሱ አትምጪ። ሀይሚና ብሩኬ ስፖንሰር የሆናቸው ማን እንደሆነ ጠንቅቃችሁ ታውቃላችሁ። እዚህ ጋር መተሽ አትቀደጂ እያንዳንድሽ ማለት ነው። አትሸርከች። በየኮሜንቱም ስር አትልከስከሱ። ምን ያርጓችሁ እነዚህ ልጆች? ይስሩ በቃ፣ ይለወጡ፣ ተዋችሁ። ሰሞኑን ደግሞ ፍቅር ሆኑባችሁና በቃ ተቃጠላችሁ። የሰው ልጅ ፍቅር እንደዚህ ያናድደዋል? ፈጣሪ ያለ ያጨረጨራችሁ፣ በላችሁ። ለምን ፍቅር ሆኑልን? ሰሞኑን ለምን ሰላም ሆኑ? ለምን ይችን 2 ቀን ሳቁ ብላችሁ በመሀላችሁ ደግሞ የሆነ ነገር ለመፍጠር በቃ ያዙ ይልቀቁኝ ትላላችሁ። ግብ ትፈጥራላችሁ። ተዋቸው እናቴ። እነሱ አሁን ዘና ፈታ ላይ ናቸው። እኔ በበኩሌ ደስ ብሎኛል። ይሄን 2 ቀን በቃ እኔ እንጃ የዱባይ ጉዞ ከጀመሩበት ሰዓት ጀምሮ እግዚአብሔር ይመስገን ከፊታችን ሀዘን የለም፣ ለቅሶ የለም፣ ደስታ ብቻ ነው። በቃ በጉጉት መጨነቅ ሳይሆን መደሰት ብቻ ነው። ስለዚህ ረፉ፣ አታሽቃብጦ። የጨረቃ ፋሚሊዎች፣ የጨረቃ ቤተሰቦች ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ሼር አድርጉ ቻናሌን። ስወዳችሁ ባይ ወዳችኋለሁ። የእውነት ሁላችሁም ጨረቃ ቤተሰብ የሆናችሁ በጠቅላላ የሀይሚና የብሩክ ወዳጆች ፍቅር ናችሁ። በቃ የምትወደዱ